አባቴ ሄደሽ መከራን ለዛሬው አንተነትህ እንደ ባለውለታዬ ናቸው የምትላቸው እነማንን ነው የምታመሰግናቸው ሰዎች አሉ? መቼም በእኔ በህይወቴ ውስጥ ብዙ ማመሰግናቸው ሰዎች አሉ፣ በሙዚቃ ህይወቴ ማለት ነው። በመጀመሪያ የአክሱማይት ባንድ አባላትና ዳዊት ጽጌን ጨምሮ እንዲሁም ዳዊት መለሰ አሁን ላለሁበት የሙዚቃ ሁኔታ ብዙ በር የከፈተልኝ እሱ ነው። እንዲሁም መጀመሪያ ህፃን ጩጬ በማልበዝ ጩጬ በጣም ጩጬ እያለሁ ግጥምና ዜማ አዘጋጅቼ ዝም ብዬ ስል አዳነች ወልደ ገብርኤል የምትባል አንድ ሴት ነበረች፣ ወይዘሮ አዳነች ወልደ ገብርኤል። እሷ የመጀመሪያ ምልክቴን ያየችልኝ እሷ ናት። ብዙ ጊዜ ነጮች የሲዲ አልበማቸው ላይ ካያችሁ ዘፋኞች ሲናገሩ መጀመሪያ ችሎታዬን ያየልኝ ሰው አመሰግናለሁ ይላል እና በኋላ ሰው ከከበበ ወዲህ አይደለም የመጀመሪያው ሰው እሷ ናትና በጣም እሷን ላመሰግን እወዳለሁ። እንደዚሁም ሚፍታህ ጀማል የሚባል ልጅ አለ። እንዲሁም የቅርብ ጓደኞቼ በማያገባቸው እያስገባው ግጥም ሁሉ እየሞከሩ አሉ። እንግዲህ አንዳንዶች እና እነሱ አሉ። እንዲሁም የካሊብሶ ሆቴል ባለቤት አቶ ጸጋይ አብሶ እነዚህ ላመሰግን እወዳለሁ። ሌሎችም አሉ። ኤክስፕረስ ባንድ በተለይ መጀመሪያ ውጪ ያደርኩበት ባንድ እሱ ነው። ከቤት አባቴ ትንሽ ወደ ሙዚቃ ህይወት እንድገባ ብዙ ደስተኛ አልነበረም እና ማይቻል ነገር ነው ፍቅሽ በልቤ የማይዘማርካን ማይቻል እና የፋሲካ ሌሊት ነበር ሁሌ ውጪ ማድረው። ለመጀመሪያ ጊዜ እንግዲህ ይቅርታ አድርጉልኝ አልጋዬ ውስጥ ትራስ ምናምን አስተኝቼ ላይን ክለብ የሚባል ቤት ነበር የዛሬ 3 አመት እዛ ነው የጀመርኩት። ይቅርታ ይቅርታ። እንዴት ነው? ለአባቴ ልዩ ፍቅር አለኝ። ከዚህ በላይ መናገር አልችልም። ቴዲስ ተማሪ እያለህ የምትወደው የትምህርት አይነት ምን ነበር? የምወደው የትምህርት አይነት አማርኛና የሙዚቃ ፔሪድ ነበር። የምወደው ትምህርት አይነት እንደዛ ነው እና የስዕል ፔሪድ ደስ ይለኝ ነበር። ምክንያቱም ምናልባት ከስነ ጽሁፍና ከኪነ ጥበብ ጋር የተገናኘ ዝንባሌ ስለነበረ ሊሆን ይችላል። በጣም የሚማርኩኝ የትምህርት ክፍለ ጊዜዎች እነዚህ ናቸው። አንድ ነበር ያልኩ ይሁኑ 3 ይሁኑ። ለምን እንደዚህ ያናረጋቸው? ኪነ ጥበብ ብለን እንቀላቅላቸው። በጣም ጥሩ። አሁን ለህጉ ገዛለሁ ከእንግዲህ ለምትጠይቀኝ ችግር የለም። እስቴዲ የምትወደው እንስሳ ምንድነው? ይሄ ገድቦ መጠየቅ በጣም ከባድ ነገር ነው። የምወደውን እንስሳ ልፍቀድልህ እንዴ? 2 እንኳን አክል 2 ይሁን። እኔ የምወደው ውሻና አንበሳ ነው የምወደው። ምክንያት ይኖርሃል? ለመውደድ ብዙ ጊዜ ምክንያት ላይጠቀስ ይችላል። የምትወድበትን ምክንያት ልትዘረዝረው ትችላለህ። ግን እሺ ውሻ በጣም ፍቅር ነው። በጣም እወዳለሁ ውሻ። አንበሳ ራሱ ፍቅር ነው። አንበሳ አውቶቢስ አልሄድክም አንተ? አንበሳ ነገረኛም አይደለም በባህሪው፣ በጣም ነገረኛ አይደለም። ጥሩ ነገርም አለው። ምክንያቱም ምናልባት ማሸነፉን ስለሚያውቀው የሚታገስ ፍቅር ሊኖረው ይችላል። ነገረኛ አይደለም አንበሳ። ጥሩ እንስሳ ነው ለኔ። ውሻ ደግሞ በጣም እወዳለሁ። ከልጅነት ጀምሮ ውሻ እወዳለሁ፣ በጣም ከድሮ ጀምሮ። የምትወደው ስፖርት አይነት ምንድነው? ኳስ እወዳለሁ። የሚያስደነቀ ነገር ኳስ መጫወት ነው የሚያስደስተኝ። ማየት ብዙ ጊዜ አልተጋም። አጋጥሞኝ ሰጫወት ግን ደስ ነው። በልጅነቴ በተለይ በጣም ወድ ነበር ኳስ መጫወት። አንድ ሰው ቴዲ ያው ኳስ ሲጫወት ጎበዝ ነበር ብሎኛል። እውነት ነው? በአለም ላይ ኳስ የማይችል እንደኔ የለም እስከዛሬ የታየኋቸው ሰዎች። በልጅነቴ ግን በጣም የኳስ ትጥቆች አባቴ ያሟላልኝ ነበር። ቁምጣ አለኝ፣ ማሊያ አለኝ፣ ኳስ አለኝ። ነገር ግን ከሰፈር ልጆች ሁሉ ኳስ የማልችለው እኔ ነኝ። ብዙ ሰዓት ኳስ የምጫወተው ምን ነኝ።
እውነት ውሸት ምን ያደርጋል? የምትወደው የሙዚቃ መሳሪያ? በልጅነቴ ከበሮ በጣም ወድ ነበር። ከበሮ ደስ የሚል ዱላ ሁሉ ሳገኝ እንዴት አድርጌ ከበሮ እንደምመታበት ነበር ማስበው። ከዛ በተለየ ከዛ በኋላ እንግዲህ ጎበዝ ባለሙያም ባልሆን ኪቦርድ ትንሽ ሞክራለሁ፣ ግን ጎበዝ አይደለም። እስቲ መጨረሻው ነው። ይሄ እንኳን በፍጥነትም መመለስ የለብም። ቴዲ የሚያስቅህ ነገር ምንድን ነው? እኔ ብዙ ነገር ያስቀኛል፣ በጣም ብዙ ነገር። ይሄ ነው ለማለት አልችልም። ብዙ የሚያስቁ ብዙ የሚያሳዝኑ ነገር የሞሉበት ዓለም ነውና ብዙ ነገር ያስቀኛል። ሌላ ግን አንድ የቀረችኝ አለች። የምትወደው ቀለም ምንድን ነው? የምወደው ቀለም ይገርማል። እኔ አረንጓዴ ቀለም ወዳለው፣ ነጭ ቀለም ወዳለው፣ ሰማያዊ ቀለም ወዳለው። በቃ እነዚህ ናቸው። ሌሎችንም በየደረጃቸው ወዳቸዋለሁ። እነዚህ ቅድሚያ የምሰጣቸው ናቸው። ማለት ቀይ ቀለም ወዳለሁ። ለምሳሌ ቀይ ነው የለበስኩት። እንደዚህ ከባድ ጥያቄ ጠይቀኝ። እዚህ ውስጥ ስንት ቀለም ነው ያለው? እስቲ ስታይ እነሱ ሁሉ ከሆነ በቃ እነዚህ ሁሉ ደስ ይሉኛል። ምናልባት ቀደም ተከተል ይኖራቸዋል። ቴዲ እዚህ ጋር ግን እንደው እዚህ ከምታያቸው ታዳሚዎች በርካታዎቹ ፖሊሶች ናቸው። ፖሊስ ባለበት ሀገር በጋርድ ነው የምትንቀሳቀሰው ይባላል። ይሄን ነገር እንዴት ነው የምታየው? እሺ አመሰግናለሁ። በመጀመሪያ ቴዎድሮስ ካሳሁን ለሀገሩና ለሀገሩ ብቻ ነው ዘፋኝነቱ። እኔ ደግሞ አጠገብ የምታዩት ሻለቃ አትሌት ጀግናው ኃይሌ ገብረስላሴ ለዓለማችን ትልቅ የሆነ ሰው ነው። ሌሎችም እንደዚህ ብዙ ኢትዮጵያውያን አሉ በኢትዮጵያዊነታቸው በዓለም ላይ ዝናቸው ትልቅ የሆነ። የኔ ዘፈን ደግሞ እስካሁን ወዝ አልተሻገረችምና እንግዲህ እሱ በነጻነት እየተንቀሳቀሰ ቴዎድሮስ በጋርድ የሚሄድበት ምክንያት የማይታየኝ ነገር ነው። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጫዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደረግጡ ነበር እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው ፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦልስ ነበረች እሷ ውስጥ ሆኜ ዞር ስል አዩኝ ሴቶች። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አሉኝ። ከሌለው ቃላት መሳይ ከሌለው ቃላት